ቢደርሰኝ እያወቅኩኝ አድራሻ ቢደርሰኝ እናገራለሁ ነው ያልኩት። ኖ ዌይ ተናግረሃል። ምኑ ላይፍ ላይ ቁጭ ብለህ ተናግረሃል። ምን የሚለው ቤቴን ያለሁበትን ቤት የት ቦታ እኮ እንዴ ጋይስ ቪዲዮ ላይ እያወጣ አይደለ እንዴ የተናገር? የምን ቪዲዮ? አረ በመድኃኒዓለም ልጅ አቀነባብረዋታል፣ አጨልለዋት። ኖ አይደለም፣ ላይቭ ላይ ተናግረሃል። ቤቷ እያልክ ኮመንት ሲጽፉልህ እያው እንደዚህ ቦታ ነው የምትገኘው ብለህ ኮመንት አድርገሃል። አንብበህላችኋል። አሁን ለምሳሌ ተናገር ካልሽ ያ ቦታ ነው አይደለም? ነው። ከዛም እኔ ወጥቼ ያለሁበትን ተናገርኩኝ። እዛ ቦታ አይደለሽም። ወይኔ ችግር እኮ ዮናስ እኮ ስህተት አታምንም። አሁን ስህተት ማመን አለ። ይሄ የሰው አድራሻ ሂዱላት አይባልም። ሲጀመር እኔ ምን አድርጊ ማን ላይ ደባላት እሷ ነው ይቅርታ ትበለ ሁለታችሁም ለተለባባላችሁ አንደኛ አይደለሽም። እዛ ይሄን መኝ አይደለሽም። እኔ ምን አስዋሸኝ? እኔ አልዋሽም። ለምን ዋሻለሁ? እኔ አልዋሽም። እኔ ሲጀመር የፈለግከውን ያህል ብትሰድበኝ ችግር የለብኝም። ከዚህ በፊት አራሱኜ እብድ አሸጉሯት አልከኝ። ዮናስ ያልከው ነገር እኮ ከባድ ንግግር ነው። ነግሬያለሁ እኮ አይባልም። የምታውቀውን ሰው እንደዚህ ማለት የለብህም። በይቅርታ ተማማር። ድጋሜ ተገልብጠም ስትናገረኝ የዛ ሰዓት ላይ እኔ እንደ ሰው ነው እኮ መልስ የሰጠውክ ማለት እኔ እናንተ መረጋገጥ በምንችለው መንገድ እንረጋገጣለን። ግን አንዳንዴ እዚህ ሚዲያ ላይ የማንላቸው ቃላቶች አሉ፣ ወርዶች አሉ። ሆድ ለባሰው ማጭላታው ሰው ነው። በቃ ይቅርታ በላት ይሁን። ያንተም አንቺም ይቅርታ በይ። በቃ ይቅርታ ባባ። አሁን እኮ ችግር የለውም። እኔ በዛ ሰዓት የተሰማኝ ስሜት ነበረ። ሁለተኛ ቀጥታ ነው የነገርኳቸው ይሄን ነገር በውስጥ መስመር እግዚአብሔር ምስክሬ ጠይቂያ ቤታየሁ ያልኩትን ቃል በቃል ነገር ጠይቂያት። እኔ ካላልኩ እኔ ብደረብላት ይበሏት አድችለች እኔ አተርፊያት ያለው ብዬ ነው ይላኩላት ቀጥታ። ይሄን ወቂ ለምን የነዳልቻን ባህሪ የኔንም ያህል የሚያገለግል አንቺ ግን ስለተቀየምሽ በዛ ጉዳይ ከዛ እንደዛ ትበል ሲሉ ከራሱ ልጇን አባቱ ያሳድጋሉ እኮ ብላል ጌታ። አንዳንዴ የምንላቸው ነገሮች አሉ። እኔ በሞት አታዝንም። ምንም ቢሆን እኮ አንድ ቀንም ሁለት ቀንም አብረን አበልተናል። እኔ የሆነ ነገር ቢደርስብኝ አላሳዝንም። አሁን መጀመሪያ ደረጃ አንድ ነገር ቢያደርጉሽ እነሱ ተጠያቂ እነሱ እንደማይሆኑ ያውቃሉ። ጉዳዩን እነሱ ላይ መደፍደፍ ነበረበት። የተሰራልኝ ሴራማ ነበር። አንቺ የምታውቂው ምንም ነገር የለም። እኔ ልጅ አምላክና መድኃኒዓለም ይጠብቀኛል። ብቻ አይደለም አንዳንዴ ብልጥ መሆን ያስፈልጋል። በርግጥ ጥሩ ነው ነገርሽ የመጣው እነሱ ነገሮቹን እንትን ያሉት እኔ የሳይንቷ የጋይንቷ እያልሽ ማለት ከጀመርሽበት ጊዜ ጀምሮ ነው የመጣው ጉዳይ። ምንም መብቴ ነው የተወለድኩ ይዘር የመጣበትን አሁንም እናገራለን። በዛ እያዩት አልነበር አልታየም። እያንዳንዱን ነገር የምከታተል ሰው ነኝ። ግን አንቺ መስሎ የተሰራለ ስህተት ነው፣ በትክክል ስህተት ነው። ምናልባት ስሜታዊ የጨማመርኩን ነገር ይኖራል፣ የተናገርኩን ነገር ይሆናል። ለሱ በጣም ሶሪ። መናገርም አልነበረብኝም መሆንም አልነበረበትም። የስ ግን ፈጣሪ በማቅ እኔ በደግፍ ኖሮ ዛሬ በዚህ ደረጃ አትሆኝም ነበር። ፈጣሪ በሚያውቀው የደገሱልሽ ያኔ ነገር ነበር። ፈጣሪ በሚያውቀው ነው ምናገርሽ። በተለይ የጂጂ የሆዴ የዳልቻ የምናምን የሆነ ግሩፕ ነበር የሚሰራ። ምንም የምታውቂው ታሪክ የለም ምንም። እኔ አሁንም ግን አንድ ነገር እውነት የምነግርህ ነገር ማለት ነው ያን ያህል ዝሆኔ መጥፎ ደረጃ ልትሄድ ትችላለች፣ ሄዳለችም፣ ሞክራለችም አውቃለሁ። ይህንን አስረግጬ እነግርሃለሁ። ለዛም ነው በዚህ ደረጃ ሶሻል ሚዲያ ላይ ስትበሻሸቅ ሞትን ምንም ያን ያህል እኮ ሞትን የሚያስመኝ ነገር የለም። ማብሸቅ የቻለ ሰው ያበሽቃል። ማብሸቅ ችዬ ነው ማለት ሰዎች አሉ። አንዳንድ ሰው ምንድን ነው ሙት ማለት ምን ማለት ነው? ምንም ቢሆን እኮ ልጅ የወለድኩኝ እናት ነኝ። ልጄን ያዝኩት ልጅ ነኝ። ቢያንስ እንኳን ሰውኛ የሚባል ነገር አለ። ሰው ለምንድን ነው በዚህ ደረጃ ትሙት ትሄድ እንዲያርጓት? ይሄ በቃ ማለት ስትሸነፉ ግደሏት ነው የሚባለው። ሰው ሲሸነፍ ግደሏት ይባላል አይባልም። ምንም ቢሆን የልጅ እናት ናት፣ ታሳዝናለች ነው የሚባለው። አሁን እኔ ግራ የሚገባኝ ነገር ዳልቻ ምን ስለሆነ ነው ለእሱ ሄደሽ ይቅርታ የምትጠይቅ?
ፎርዋርድ ዌይ አይደለም ማለት አንተ አሁንም እኮ ዮናስ እየነገርኩ እኮ ነው። አንተ ሰዎችን ስትናገር ወይንም ደግሞ ሰዎችን የሆነ ብሔር አታክ ስታደርግ የሆነ ብሔር አበረታትና አድንቀ ነው። አንተ ሊያናድድህ የሚችለው ከተጣላኸውን ሰው አድንቄ ስለሆነ ያንን ተጠቅሜ አንተን አናዳለሁ። ደግሞም እንደማናድድህ አውቀዋለሁ። ምክንያቱም አንተ አቋሸሽ እንትና ሞጣ ብራቦ ጀግና ስለው አንተ እንድትናደድ እኮ ነው ፈልገው። አንተ እንድትናደድብኝ እኮ ነው ፈልገው። ስለዚህ አናድጃለሁ ማለት ነው። ማርያምን እንዴና በቃ አሁን እኔ አልኩሽ እኮ ሰው ጋር በመሽከርከር ሳይሆን ብቻዬን ቁጭ ብዬ ነው የማበሽቀው። አንተ ብቻህን ቁጭ ብለህ ብቻህን የምትናገረው እኮ ዮናስ፣ አንደኛ ነገር የፈለግከውን ሰው የመናገር የፈለግከውን ነገር ስትናገር ማንም አንተ ላይ ምንም እንደማያመጣብህ ስለምታውቅ ነው። አየህ ሶ እኔ ደግሞ እንደዛ አይደለም። አንተን የሚያበሽቅህን ነገር ግን እየፈለግኩኝ ያንን ነገር በፊትም ብያለሁ። የሚያናድድህን ነገር እየፈለግኩ ነው የማደርገው አንተን ለማናደድ። በቃ ታዲያ እኮ የምፈልገው እሱን አይደል እንዴ? ኦኬ አይ ጥሩ ለማብሸቅ ነው ይውላ ኦፍኮርስ ምን ህይወትን ሊቀማ ነው እንዴ እንትን የምለው አንተን ለማብሸቅ እስከሆነ ድረስ የትኛውንም ነገር ከማድረግ ወደኋላ አልልም ብያለሁ። ባይዘዌ ስጣላ እንደዛ ነው ማድረግህ። እኔ አሁን በብዛት በማድረጋቸው ነገሮች ብዙ ውሸት አልጨምርም። ብዙ ውሸቶች አልጨምርም። የሚቀመሙ ነገሮች ሊኖሩ ይችላል። ብዙ ውሸት ግን እንዲያልሽ ውሸት ነው ብሎ ደግሞ ሊያወጣጣኝ ነው። አላወጣጣሽም ነው የምልሽ። እኔን ለማብሸቅ ነው አልሽኝ። መልሱ ተመለሰልኝ እኮ ስሚ ሊያ ወረተኛ ነሽ። ኤልሻዳይ ተጠንቀቂ። ኤልሻዳይ እኮ ፍሬንድ አይደለችም፣ ቤስት ፍሬንድ አይደለችም። ሶሻል ሚዲያ ላይ ተገናኘ ራት በላን። ምንድን ነው የምታወሩት? ኩሽኩሾች ታቸው እነዚህን እና እናንተ በቃ ይቅርታ ተባባሉ። የሆነ ይቅርታ ብሏል፣ አንቺም ይቅርታ በይ። በቃ እኔም ይቅርታ በቃ ይቅርታ ብያለሁ። ችግር የለም። አሁን ግን ባገኛት አምኜ አልበላም። ሊያጋ አሁን አምኜ አልበላም። ሲጀመር እኔም አላበላም እንጂ ይሄልሹ እንግዲህ ስሚ አልበላም። ይህን ያህል አጥንት ይዛ ቁልልጭ ብትል እራሱ አልበላም። አይ ኤልሻዳይ አሁን ቆይ የተሰደብኩትበት ምክንያት ከአንቺ ጋር መታየቴ ነው። ዛሬ እያሰደበኝ ምን አጥፍቼ ከኔ ጋር ከታየሽ እኔ ምን አጠፋው? ገብርኤል ጋይስ እና ምን አጥፍቼ ነው? አሁን መልሱልኝ። ታዲያ አያር ላይ አሁን እኔን አየኛል አይደለም የሆነ አሁን እራት በልተን ስንገባ በቃ ከሃዲዎች ናቸው እባቦች እየተባለ ተማሪ ነው ያለቅሳሉ። ከስር ውሎ ለሚንጫጫ ቦታ መስጠቱ አስፈላጊ ነው ብዬ አላስብም። አይ ሊያ ማለት ለካ እንደዚህ አይነት ሰው ናት ብዬ እንዳስብ አደረገኝ እንጂ ደብረሽ ነበር። ግልጹ ነው ምነግርሽ። እኔም በጣም ደብረኝ ነበረ እንዴ። እኔ በግልጹ ነው ገባሽ። ልክ ሳየው የማና ለአማን የሰራችው በጣም ነው የደነገጥኩት። ምክንያቱም አላሰብኩት ጨርሾ አላሰብኩም። እኔ ልጆቼን በክፉ የማያይብኝ ሰው የእኔ ወዳጅ የፈለገ ጠብ ቢኖር አቆመዋል። ምክንያቱም ለልጅ ምን ያህል መስዋዕት የሚከፈለው ወልዳ አይተዋለች ሊያ። ኦፍኮርስ ለልጄ ስል እኮ ነው ተሳቅቄ የምኖረው። ለማን ስል ነው? ትክክል። ስለዚህ ያንን ነገር ስላየው እኔ ራሱ ዝም ማለት እችል ነበር አይደል? ራሴ ላይ ምስጋና ቪዲዮ እና ሁለተኛ ሊያ የፈለገ ብትለኝ አልናገራትም ብዬ ቪዲዮ የሰራሁት እኔ ነው። አላልሽኝባቸው። ስለዚህ የሰውን ክሬዲት እኔ አልወስድም። ስለተጣላው ብዬ ጥሩ ነገር ባይ ጥሩ ነገር ላል። አንዳንዱ ሰው ግን የተሸነፈ ስለሚመስለው ምን ያደርጋል? አሁን ለምሳሌ አንቺ መናገር አይጠበቅብሽም ነበር ስለ ልጆች እሳይ ነበር ማለት የነበረብሽ። በተንኮል ቢካሄድ በተንኮል ቢሆን እንኳን ተረገጠ እሱ እንደዚህ ነው ብለሽ ማለት ትቺ ነበር። ከልካይ የለሽ ኦፍኮርስ ነው ብለሽ ግን ስለ ልጆች ሲሆን ስትናገሪ ሳይ በጣም ይደነቀኝ። እግዚአብሔር በሚያውቀው አይ ያም ፈትቻለሁ ብዬ የፈለገ ብትለኝ ሁላ ነው ያልኩት። እዚህ በኋላ የፈለገውን ብትለኝ ሊያ አልናገራትም ብዬ ራሴ ነው ቪዲዮ የሰራው ራሴ